ክፍል 13 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን በእውነት። ልመናውና በረከቱ ለዘላለሙ ከወዳጆቹ ጋር ይሁንና መጋቢት 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። ከሃዲዎች ወይም ተንኮለኞች የሚሆኑ ሦስት ነገሥታት ነበሩት። ስማቸውም አንደኛው ሳሮግ በደቡብ ክፍል የሚገኝ፣ ሁለተኛውም ናምሩድ በምዕራብ ክፍል የሚገኝ፣ ሦስተኛውም ሰናዖር የሚባል በአዜብ ክፍል የሚገኝ ነው። እነዚህም ሦስቱ ነገሥታት በምድር ሁሉ ላይ ነገሡ። ጠላቶቻቸውን ሁሉ ቀጥቅጠው የገዙና ከሥልጣናቸውም በታች ያደረጉ ነበሩ። አንደኛው በደብተራ ሞሎክ ስሙ ሬፋን በሚባል ኮከብ የሚያመልክ፣ ሁለተኛው ሰው በፀሐይ ብርሃን፣ ሦስተኛውም በቢኤል አምሳል በተሠራ ድንጋይ የሚሰግድ ነው። ሕዝቡም የታወቁት ጣዖታትን ተሸክመው ይነሳሉ። የጣዖቱም ስም ዳጎንና ቤል፣ አቴናና አጵሎን፣ አቅማንድሮስና ጎሮማርዴዎስ፣ ሄራቅሊስና ፌጎር፣ ሚሳቅና ሲጥራቅ ይባላሉ። የጣዖቱም አገልጋዮች አምላካቸው ጣዖቱ ይቅር እስኪላቸው ድረስ የፈቀዱትን ሁሉ ይለምናሉ። ግማሾቹም አውራስና ናዝሬት፣ አጣሪዮ፣ ኤልያሴፍ፣ ዴብራንና ሄልዮን እያሉ ስማቸውን በመጥራት ለኮከቡ ስዕል ይሰግዳሉ። ጠንቋዮቹ ወይም ሟርተኞቹ ከሰናዖር ሰዎች ላይ የእግዚአብሔር መቅሰፍት እስኪወገድላቸው ድረስ ይጮኻሉ። ከዚህ በኋላ ውስጡ በወርቅ ቀለም የተጻፈ ቁልፏም በመልአኩ በዑራኤል እጅ የተዘጋ አንዲት ደብዳቤ ከሰማይ ወደ ምድር ወደቀች። ያችን መጽሐፍ ገልጦ ለማየት የሚቻለው አልነበረም። የሰናዖርና የናምሩድ ሰዎች ሁሉ ገልጠው ለማየት ባለመቻላቸው ግምጃ ቤት ውስጥ አኖሯትና 3 ዓመት ከ8 ወር ተቀመጠች። ከዚህ በኋላ ናምሩድ እግዚአብሔርን ወደ ማወቁ ወደ ሰናዖርና ወደ ሳሮግ አወዳደቋ በተመሳቀለ ጎዳና ወይም በሜዳ ሆኖ ሳለ መልእክቷ ለማንኛውም ወገን ያልሆነችው ሕዝቡም አግኝተው እንዴት እንዳነሷት መልእክተኛውን ላከ። ሰናዖርና ሳሮግ ይህንን ነገር ሰምተው እርስ በርሳቸው ይህ ነገር ምንድን ነው? የረቀቀ እጹብ ድንቅ ነገር ነው ተባባሉ። ሰናዖርም ወደ ናምሩድ የዚያችን መጽሐፍ ሁኔታዋንና ማኅተሟን እናያት ዘንድ ላክልን ሲል ልጆቹን ላከ። ልጆቹም ይህንን በነገሩት ጊዜ ያችን መጽሐፍ አሽጎ ለአንድ መልእክተኛ ሰጠው። መልእክተኛውም የሰናዖር ሰዎች በዓል አድርገው ዘፈን ከሚዘፍኑበትና ከሚጫወቱበት ቦታ ወስዶ ያችን መጽሐፍ ሰጣቸው። አሕዛብና ሰካሮች ፍላጎታቸው ዘፈን ነውና፣ ይህ ሥራ ግን በደጋግ ሰዎች ዘንድ እንደ ወንጀል የሚቆጠር ነው። ለእኛም በውጭው ብልሆች ወይም ደጋጎች ይመስሉናል፣ ውስጣቸው ግን ዓመፅና ፍትሕ ማጉደል ከንቱ ነገርን የተመሉ ናቸው። ሰናዖርና ሳሮግ ወደ ጥንተ ነገራቸው ተመልሰው ያችን መጽሐፍ አነበቧትና ንጉሥ በሰማይ ላይ እንዳለ፣ ይኸውም የሚነግሰው የብርሃን ገዥ አብ ሲሆን ወልድም የሚነግሰው ከአብና ከመንፈስ ቅዱስ ጋር፣ መንፈስ ቅዱስም ከአብና ከወልድ ጋር ሆኖ የሚነግስ አለ የምትል ናት። ሦስቱ ነገሥታት ጽሑፉን አይተው ልባቸው ተቃጠለ፣ ፊታቸውን ቧጠጡ፣ ፀጉራቸውን ነጩ። ከዚያም በሐሳባቸው በላያችን ላይ ንጉሥ ካለ ከእኛ ጋር ሊዋጋ ይችላልን? የሰማዩን ንጉሥ ከቶ ማን ይረዳዋል? እኛን የሚያሸንፍ ከሆነ በግልጽ ይግጠመን አሉ። የመንግስቱን ግዛት ቢከቡት አንዱስ እንኳን ከእጃችን አያመልጥም። ብናሸንፈው ይቅርታ አናደርግለትም። ወደ ሀገራቸው ገብተን ማለት ወደ ሰማይ ወጥተን በሀገራቸው ቋንቋ እንጣላቸዋለን፣ እንጋደላቸዋለን ተባባሉ። ወደ ሰማይ የሚያወጣና ወደ ምድር የሚያወርድ መሰላል እንስራ ሲሉ እርስ በርሳቸው በመማማል ተስማሙ። በግንቦት ወር በመባቻው ወይም በመጀመሪያው ዕለት መሰረቷ በማይናወጥ በዓለት ላይ ግንብ መስራት ጀመሩ። ሳሮግና ናምሩድ፣ ሰናዖርና ሦስቱ የአሕዛብ ነገሥታት ግንቧንና በሮቿን ለመስራት በሜትር ተከፋፈሉ። ከፍተኛ የሆነች የግንቧንም ሥራ ውጭውንና ውስጡን የሚያከናውኑ አዋቂዎች ቁጥር 17,000 ናቸው። እንጨት እየቆረጡ በልክ በልኩ ለማዘጋጀት የተመረጡ ታዋቂዎች ከሆኑት ሴቶች ልጆች ወገን 20,000 ናቸው። ከሩቅና ከቅርብ እያመጡ ለሚያዘጋጁና ድንጋይም እየጠረቡ ለሚያቀርቡ ወይም ለሚገነቡ ገንቢዎች፣ ለእንጨት አናጺዎች 15,000 ሹሞች ሾሙ። እንዲሁም ከቆላው ምድር የተቆረጠውን የማይነቅዝ እንጨት ለሚሸከሙ 12,000 አዛዦችን ሾሙላቸው። ከበረሃው ውስጥ የወደቁትን ደረቆች እንጨቶችን የሚያስነሱ 11,000 ታላላቅ አዛዦችን ሾሙ። እኒህም ጠንካሮችና ወፋፍራሞች የሆኑ እንጨቶች ጽናታቸው ወይም ጥንካሬያቸው ጥላቸው እንደሚያምር በቅመም ተራራ ላይ እንደሚኖር እንደ ዋልያ መንጋ ናቸው። ሁሉም በየተመደቡበት የሹመት ቦታቸው ተሰማሩ። ስለ ምግባቸውም ከዚያ ስንዴና ምስር እያበሰሉ ምግባቸውን የሚያዘጋጁ አዋቂዎችን በየክፍላቸው መደቡላቸው። የተዘጋጀውን መብሉንና መጠጡንም እየተቆጣጠሩ የሚያቀርቡላቸው አዛዦችን ሾሙላቸው።
ከዚህ በኋላ ተሰብስበው ጉባኤ ካደረጉ በኋላ ግንቡን መገንባት ጀመሩ። የግንቧን ማዕዘን በሜትር እኩል ተከፋፍለው በየድርሻቸው ግንቡን በማስረዘም መስራት ጀመሩ። ወደ ሰማይ የመውጫውን መሰላል ሰርተው ከጨረሱ በኋላ ብዙዎች አዋቂዎች የሆኑ ሰዎች ከምድር ወደ ላይ ግንቡን እየሰሩ ወጡ። ግንብ ገንብቶ ከምድር ወደ ሰማይ ለመውጣት ያሰበ ወይም የተመኘ ከነሱ በቀር ማን ነው? ከሰማይ ወደ ምድር መውረድ ልማድ ነው። ሰማያውያን መላእክትም ወደ ፈለጉት ይወጣሉ ይወርዳሉና። ቀደምት ከሆኑት ከእግዚአብሔር መላእክት አንዱ እሱ ሳጥናኤል የሞራል ድጋፍ ስለሚሰጣቸውና በምክርም ስለሚረዳቸው ልባቸው ደንድኗልና ወይም በትዕቢት ታጅሯልና እሺ በጀ ብሎ ይታዘዝላቸዋልና። እግዚአብሔር ግን በየተሰማሩበት ይህ ሥራ የኔ ድርሻ አይደለም፣ ሰራተኛው አንተ ነህ በማለት እርስ በርሳቸው ፍቅር አጥተው እንዲጣሉ አደረጋቸው። ገንቢዎቹ ከምድር ወደ ላይ በጣም ሲርቁ ከታች ድንጋይና ጭቃ የሚያቀብላቸው በቦታው ታጣ። እግዚአብሔርም የተንኮለኞቹን ምክር አጥፍቶ ጆሮአቸውን ደፍኖባቸዋልና። የሰናዖር ሰዎች ወደ ፀሐይ አካባቢ ከደረሱ በኋላ የራስ ቅላቸው እስኪታይ ድረስ በፀሐይ ዋዕይ ተቃጠሉ። ከፀሐይ አካባቢ ባለው አየር ላይ ሆነው ወደ ጽርሐ አርያም የተሳለ ጦራቸውን ይወረውሩ ጀመር። የበጎ ሥራ ጠላት የሆነ ዲያብሎስም ጦራቸውን በእጁ ተቀብሎ የነገሥታቱን ደም በማስመሰል ጦሩን ደም ቀብቶ ይልክላቸው ነበር። እነሱም ከሦስቱ ነገሥታት አንዱ ንጉሥ የሞተ ስለመሰላቸው ይዘፍኑ ይሸልሉ ጀመር። ከዚህ በኋላ የእግዚአብሔር መልአክ ዑራኤል ሰኔ 22 ቀን ወርዶ ያችን ግንብ ከመሠረቷ ነቃቅሎ አፈራረሳት። የሰማይና የምድር አምላክ በግንቢቷ ምክንያት በቀልን ስላደረገ ለወሬ ነጋሪ ሰው እስኪጠፋ ድረስ ሰራተኞቿ ወይም አናጺዎቿ፣ ገንቢዎቿና የሰናዖር ሰዎች በሙሉ ተደመሰሱ። የሰናዖርን ግንብ ላፈረሰ አምላክ ለመንግስቱ ምስጋና ይገባል። በፍጹም ጠላቶቹ ላይ አምላካዊ ኃይሉን ያሳየን አምላክ እስከ ዘለዓለሙ ስሙ ከፍ ከፍ ይበል፣ አሜን።